በዚህ ታሪክ እየተዝናናችሁ እንደምትማሩ አልጠራጠርም። ብቻ ግን ከታሪኩ የተማራችሁትን በኮሜንት ጻፉልኝ እና ደግሞ ሼር እና ኮፒ ሊንክ እንዳይረሳ። በድሮ ጊዜ አንድ ሰውዬ ሱብሒ ሰላት ለመስገድ በሌሊት ወደ መስጂድ በሚሄድበት ሰዓት በሰዓቱ ዝናብ ጥሎ ስለነበር ከሆነ ቦታ ላይ መሬቱ ያዳልጠውና ይወድቃል። ከዛም ጀለቢያውን በጭቃ ሲበከልበት እንዲህ አለ፣ ዛሬማ የሱብሒ ሰላት የግድ በጀማዓ መስገድ አለብኝ አለና ወደ ቤቱ ልብስ ለመቀየር ሄደ። እንደገና ልብስ ቀይሮ ሲመለስ መጀመሪያ ከወደቀበት ቦታ ላይ ሁለተኛ ወደቀና የለበሰውን ጀለቢያ በጭቃ ተበከለ። የሚገርመው ነገር ግን ይህ ሰውዬ ተስፋ አልቆረጠም ነበር። ይልቁንስ የሱብሒ ጀማዓ ሰላት አያመልጠኝም አለና ወደ ቤቱ ልብስ ለመቀየር ተመለሰ። አሁንም ሶስተኛ ጊዜ ልብሱን ቀይሮ ወደ መስጂድ በሚሄድበት ሰዓት ሁለት ጊዜ ከወደቀበት ቦታ ላይ ለሶስተኛ ጊዜ ሊወድቅ ሲል ምን ቢከሰት ጥሩ ነው? አጅሬ ሸይጣን በሰው ተመስሎ ይመጣና ደገፍ አድርጎ ያሳልፈዋል። ከዛም ይሄ ሰው ተገረመና አንተ ማንህ ብሎ ጠየቀው። ሸይጣን ነኝ አለና መለሰለት። ከዛም ይህ ሰው እንዲህ አለው፣ ሸይጣን ከመቼ ወዲህ ነው ለሰው ኸይር የሚሰራው አለው። ሸይጣኑም እንዲህ አለው፣ እኔ ላንተ አስቤ አይደለም፣ ነገር ግን መጀመሪያ ስትወድቅ አላህ ያንተን ወንጀል ሲምርልህ አየው። ሁለተኛ ስትወድቅ ደግሞ አላህ የቤተሰብህን ወንጀል ሲምርልህ አየው። ሶስተኛ ብትወድቅ የሰፈር ሙስሊም ሰዎች ወንጀላቸውን አላህ ስለሚምርላቸው ከሚማሩ ደገፍ ላድርግህ ብዬ ነው አለው። አላህ ከሸይጣን ተንኮል ይጠብቀን። ታሪኩ ከተመቻችሁ የፕላስ ምልክቷን በመጫን የኸይር ነገር ተከታይ ይሁኑ።